ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በኢትዮጵያ ቤተክርስቲያን የዝማሬ ታሪክ ትልቅ ተጽዕኖ፣ ከፍተኛ ተሰሚነት፣ ላቅ ያለ ተደማጭነት ያለው ብዙዎች በዝማሬዎቹ ፍቅር የወደቁለት፣ እልፎች በመዝሙሮቹ ውበት የተማረኩለት፣ ብዙ ሺዎች በሱ ዝማሬዎች ምክንያት ጌታ ኢየሱስን እንደ ግል አዳኛቸው እንዲቀበሉ፣ የዘላለም ሕይወት እንዲወርሱ ጌታ ምክንያት ያደረገው ሰው ነው መጋቢ ተከስተ ጌትነት። ወንድማችን ተኬ እግዚአብሔር ሰውን ለዓላማው ከፈለገው ከመን አንስቶ እንደሚጠቀምበት ሕያው ማሳያ ነው። የትናንቱ የቆሎ ተማሪ የዛሬው ፓስተር ተከስተ ላለፉት ወደ 3 አስርት ዓመታት በዘለቀው አገልግሎቱ ተሰምተው የማይጠገቡ ተደምጠው የማይሰለቹ 6 ሙሉ አልበሞች፣ 1 ልዩ እትም አልበምና በርካታ ኮሌክሽኖችን አውጥተው ለሚሊዮኖች የመባረክ ምክንያት የሆነ የተወደደ ሰው ነው። ከታናሽ እህቷ ጋር ባለቤቷ ችግር ውስጥ ይገባል። በጣም ታዝናለች፣ ትጎዳለች። ከመጎዳቷ የተነሳ ሰፓሬት አረጉ። ተለያዩ። 8 ዓመት ተለያዩ እና ቃል የተገባቡት ምንድነው ልጆቻቸው በጣም ስለሚወዱ ኮሌጅ እስኪገቡ ድረስ አንድ ቤት እየኖሩ ራት ይበላ፣ ልጆቻቸውን አጫውተው ፋሚሊ ታይም ያሳልፋሉ። ልጆቻቸው ወደ መኝታ ቤታቸው ሲገቡ ሁለቱም የተለያየ መኝታ ቤት። ይሄ እንደ ጸና ቀረ መጽሐፍ ሲመረቅ አንድ ሌሊት 2 ያነበበችው ከጀመርከው ማቆም አትችልም። የተጎዳችሁ እሷ ነው። በጣም ምልክ ከባድ ነው። እናንተ ቤት አንድ ነገር ነበር ማንጋ የተገናኘ በ30ዎቹ አልፈም ወንድ ልጅ እንዴት ሰብራ መለጥክ? ያን ነገር በማዘር በኩል አምልኮ ምናምን ነበረ፣ ደሞ ቃል ኪዳንም ነበረው። ከተጓደለ ያው ልጆችሽ ከ30 ዓመት አያልፉም። ማዘርም የሞተችው ከዛ ጋር የተያዘ ታላቅም ተመሳሳይ እድሜ ላይ ነው ያለፈው። ምኑ ይየለ የኔ ታላቅም ሊያገባ 1 ወር ምናምን እየቀረ ነው ያለፈው። የኔ ታን ደግሞ ባገባ በአመት ከምናምን እኔን እንግዲህ እግዚአብሔር ምህረት አደረገልኝ። እጸልይም ነበር፣ ፈራም ነበር። ተቀጣዩ አንተ ነው ነገር የለ። የመኪና አደጋም አጋጥመኛል። ሰው ከማይወጣበት ነው የወጣው። ከአስፋልቱ ሩቅ ነበር እንትኑ ሄዶ ባፍጢሙ ዮሴፍ በህይወት ይኑር የሚል ፍርሃት የሚባል ጠፋ። ተነቀለ ከውስጥ አላልፈውም ብዬ ደምድሜ ነበረ፣ የሞትን እርግማን ጌታ ሰባበረ። የመጋቢ ተከስተ ጌትነት ዝማሬዎች የዜማ ምጥቀት፣ የግጥም ጥልቀት እንዲሁም ዝማሬዎቹ እንደ እግዚአብሔር ቃል የተቃኙ በመሆናቸው የብዙሃንን ልብ ለወንጌል ወለል አድርገው ያስከፈቱ፣ ሚሊዮኖችን ለጌታ ፍቅር ያንበረከኩ ኃያል የወንጌል መሳሪያዎች ሆነው ለዓመታት እየተደመጡ ዘልቀዋል። ተኬ በ80ዎቹ መጨረሻ በኢትዮጵያ አማኑኤል ህብረት ቤተክርስቲያን አሃዱ ተብሎ የተጀመረው የዝማሬ ጉዞ በብዙ ድል፣ በብዙ ውጣ ውረድ፣ በብዙ መውደቅ መነሳት ዛሬ እዚህ ደርሶ ለትውልድ በረከት ሆኖ ቀጥሎ ምክንያቴ ብዙ ነው የተሰኘ የዝማሬ ድግሱን በተንጣለለው የጊዮን ሆቴል ሜዳ ላይ በትናንትናው ዕለት አሰናድቶ ፍጹም በተሳካ ሁኔታ አጠናቋል። ላለፉት 40 ቀናት በየቀኑ ሊባል በሚችል ሁኔታ ከሆሊቢት የወርሺፕ ሚኒስትሪ ጋር በከፍተኛ ደረጃ ልምምዱን ያለመሰልቸት ደግሞ ከጸሎት ጋር ሲያደርግ ሰንብተው በትናንትናው ዕለት በተሳካ ሁኔታ ድግሱን አቅርቧል። ነገር ግን ሳምንቱ ከነበረው የአየር ሁኔታ ለየት ባለ ሁኔታ ዝናብ ሲያስተናግድ የነበረ በመሆኑ ፕሮግራሙ የሚደረገው ደግሞ ሜዳ ላይ ስለሆነ የአየር ሁኔታው የዚህ ታላቅ ድግስ የመጀመሪያ ተግዳሮት ነበር። አየሩ የተስተካከለና ምቹ እንዲሆን ጸሎት ሲደረግም ሰንብተው ነበር። የዚህ ታላቅ ድግስ ታምራት ታዲያ እዚህ ጋር አንድ ብሎ ይጀምራል። በእለቱ እሱን ሊያመልክ የተሰባሰበው ሕዝብ እንዳይንገላታ፣ ፕሮግራሙ እንዳይበላሽ የሰማዩም የምድሩም የየብሱም የአየሩም የውሃውም የህዋውም ባለስልጣን ልዑል አምላካችን ጣልቃ ገብቶ ነገሩን ሁሉ ውብ አደረገው። ፀሐዩ አሰቃየን እንዳንል ከፊል ደመናማ፣ ብርዱ እንዳንል ሞቃት አድርጎ በጊዮን ሆቴል ሜዳ ላይ ያለ ከልካይ ስሙን በዝማሬ እንድናከብር እድል ሰጠን። ፕሮግራሙ በጸሎት ተከፍተው ተወዳጆቹ የሐረር አማኑኤል መዘምራን መድረኩን ተቆጣጠሩት። ሐረር አማኑኤሎች ከ20 ዓመታት በላይ ጌታን ያገለገሉ፣ በተለይም በቀደሙት ዓመታት በብዙ
ብዙ የጌታን ስራ በዝማሬ ያሰፉ የተባረኩ የአምልኮ ህብረቶች ናቸው። እነሱን ከሐረር ድረስ አስመጥቶ እዚህ መድረክ ላይ ማቆም በራሱ ለተከስተ ትልቅ ምስጋና እንድሰጥ አስገድዶኛል። የሐረር አማኑኤል መዘምራን አካባቢውን በዝማሬ ድምፅ ሞሉት። እግዚአብሔርን ከፍ በሚያደርግ ዜማ ሰፈሩን አወዱት። እጅግ ደስ የሚልና የተባረከ የአምልኮ ጊዜ ከሐረር አማኑኤል መዘምራን ጋር አሳልፈን አሁን ተጠባቂው ሰዓት ደርሷል። ከመጋቢ ተከስተ ጌትነት ጋር በታላቁ አደባባይ ጌታን ላመልክ እንደሆነ ሳስብ ለመጀመሪያ ጊዜ ተከስተ ጌትነት የሚለውን ስምና ድምጽ ሰማሁበትን ጊዜ አስታውሼ በሐሳብ ፈረስ ወደ ኋላ ጋለብኩ። ጊዜው እንደ ኢትዮጵያ አቆጣጠር በወርቃማዎቹ 90ዎቹ ነበረ። እንደ ቀልድ የዘማሪ ተኬ መጠጊያ ነህ የተሰኘ የዘማሪ አልበም ከአንዲት የሰፈሬ ልጅ በስጦታ መልክ ተሰጠኝ። ከዛም አልበም ውስጥ በተሰደሩ ዝማሬዎች ፍቅር ወድቄ ወደ ሙሉ ወንጌል ቤተክርስቲያን አቀን ነው። ቀጥሎ የዘላለም ሕይወት የሸለመኝን ኢየሱስን እንደ ግል አዳኝ ተቀብዬው ለአንዴና ለመጨረሻ ጊዜ እውነተኛ ረፍት አረፍኩ። በመዝሙሩ ኢየሱስ ከተባለ የሕይወቴ ጌታ የነፍሴ አዳኝ ጋር አስተዋወቀኝ። የመቅበዝበዝ ዘመን አብቅቶ እውነተኛ ረፍት አገኘው። ይህ ከሆነ ከዓመታት በኋላ አብዝቼ ከምወደውና እኔ ብቻ ሳልሆን ሁላችን ከምንወደው ተኬ ጋር በአደባባይ ጌታን ላመልክ እግዚአብሔር ፈቅዶ ስፍራው ላይ ተገኝቻለሁ። አሁን ጉጉቴ ጨምሯል። ከሁለት አስርት ዓመታት በላይ በዝማሬዎቹ ከባረከን፣ ካጽናናን፣ ከመከረን፣ ካነጸን ከመጋቢ ተከስተ ጌትነት ጋር ጌታን ለማምለክ የጊዮን ሆቴል ሜዳ በህዝብ ተጥለቅልቋል። መጋቢ ተከስተ ወደ መድረኩ ሲወጣ በታላቅ ጭብጨባና አክብሮት በስፍራው የነበረው ህዝብ ተቀበለው። እሱም ንግግር ሳያስረዝም በብዙ ትትና ስለመጣን አመስግኖ ዝማሬውን ጀመረ። ከዛ በኋላ የሆነውን ነገር እንዲህ ነው ብዬ ለመናገር ቃላት ያጥረኛል። ተከስተ ጩጩ ይለኛል መድኃኒት ሳስበው እያለ ሲዘምር ቦታው በአንድ እግሩ ቆመ ብል ፈጽሞ ማጋነን አይሆንብኝም። ይህንን ስል በስፍራው የተፈጠረውን ነገር ለአንዳንዶች ተራ ጭፈራ ሊመስል ይችላል። አንዳንዶች ደግሞ በስሜት የሆነ ዘላይም ሆኖ ሊታይ ይችላል። ለዳነ አምላኩ ልጁን ከፍሎ በከበረ ደም የተገዛ እንደሆነ ለገባው ህዝብ ግን እውነተኛ የመንፈስ ቅዱስ ደስታ ፈንቅሎት የአምላኩ ፍቅር አሸንፎት በጌታ ፊት የሚያደርገው መስዋዕት እንጂ እነሱ እንደሚሉት ያለ እብደት አይደለም። በመንፈስ ስካር የሆነ እንጂ እነሱ እንደሚሉት የወይን ጠጅ ስካር ግፋፍቶት ያደረገው አይደለም። ተኬ የተለያዩ ዝማሬዎችን በዛ ግዙፍ መድረክ ዘመረ። የአዲስ አበባ ሰማይ በዝማሬ መስዋዕት ታጠነ። አየሩ ለንጉሱ በሚቀርብ የዝማሬ ማዛ ተሸፈነ። ጊዮን ሆቴል ለጌታ በሚደረደር ቅኔ መወድስ ተሞላ። ከተወዳጁ ገና ከልጅነቱ ጣጣ ለተከስተ ወጣ ተብሎ ለፈጣሪው የተለየው ሌዋዊ ሰው አምልኮ እያስመለከን ቀጠለ። በመንፈስ እንደተቀጣጠልን በፊቱ እያመለከን ወደ እግዚአብሔር ፊት ፈሰሰን። ተኬ በዝማሬው ወደ መለኮቱ ዙፋን ይዞን ተጠጋ፣ ወደ አርያም ወደ ሰማይ። በዕለቱ የነበረውን የአምልኮ ጊዜ እንዲህ ነው ብሎ በቃላት ለመግለጽ መሞከር እጅግ ከባድ ይመስለኛል። ቃላት ራሱ ቃላት አጥሯቸው ዝም ብሏል። ብቻ እግዚአብሔር ከብሯል፣ እግዚአብሔር ከፍ ብሏል። በህዝብ ልብ ውስጥ በስፍራው ላይ እሱ ብቻ ልቆ ታይቷል። ስሙ ለዘላለም ብሩክ ይሁን። አምልኮ ለእኛ ለክርስቲያኖች አየራችን፣ የነፍሳችን ምግብ፣ እስትንፋሳችን ነው። ስንፈጠርም የተፈጠርነው ለማምለክ ነው፣ እግዚአብሔርን ለማክበርም ነው። አምልኮ ንጉሱን ከሰማያት ያንቀሳቅሰዋል። በመንፈስ የሆነ በእውነት የሆነ አምልኮ እየሰማ እግዚአብሔር ዝም ማለት አይችልም። ይመጣል፣ ይወርዳል፣ ይሰራል። እግዚአብሔር የሚወርደው ጥያቄያችንን ወይም ማማረራችንን ሳይሆን ማማረራችንን አይቶ ሳይሆን በፊቱ የምናፈሰውን ንጹህ አምልኳችንን አይቶ ነው። ትናንት በጊዮን ሆቴል የሆነውም ይሄ ነበር። ትሁቱና ጸጋ የበዛልህ መጋቢ ተከስተ ጌትነት ሆይ እግዚአብሔር ዘመንህን፣ ህይወትህን፣ ቤተሰብህን፣ አገልግሎትህን ይባርክ፣ ከዚህ በላይ ያስፋ እንላለን። ሰላም። እንደተለወጠ የትላንቱ እንደተረሳ
አውቃለሁ ተስፋዬ እግዚአብሔር እንደሰጠኝ እንደው እስቲ በዜማ ብታስታውሰን። ታሪክ እንደተለወጠ የትላንቱ እንደተረሳ አውቃለሁ ተስፋዬ እግዚአብሔር እንደሰጠኝ ብዙ ካሳ ማን እንደነበር ካትርሳ ያለኝን ጌታ ባከብረው ግድ የለኝም ስለ ክብሬ የዳዊት አምላኬ እኔም ነው። ይበቃላት በሎኝ ልዘምር ግድ የለም እሱን ከማመስገን እኔ ዝም አልልም። ፍቅሩ ውስጥ ገብቶ እየጎተጎተኝ ያለኝን ብሰጠው ምናለ ብተውኝ ስወድቅ ላነሳኝ ለሚደግፈኝ ስለ ደጉ ጌታ የምለው አለኝ። ተመስገን ተመስገን ይበላ